የወይዘሮ ዛህራንና የአቶ ጎሽምን ሰርግ ለየት የሚያደርገው ነገር እንግዲህ የዛሬው ሰርግ ላይ የአምነን ወንድም ታድመውበታል። የአምነን ወንድም ወደ ቤት መጥቷል። የአምነን ወንድም ወደ ቤት እንዲመጣ እንግዲህ ከባለፈው ፓርቲ ላይ እንዳያችሁት ከወይዘሮ ሞርዚና ጋር ወንድሜን ማየት ፈልጋለሁ ብሏት ነበረ። ማግኘት ፈልጋለሁ። ለመሆኑ ያምነን ወንድም ወደ ቤት ሲመጣ እንደዚሁም በሰርጉ ዝግጅትም በአጋጣሚ ቢሆንም አምነን አወቀው ወይ ምን አለው? እንደዚሁ የወይዘሮ ዛህራና የአቶ ጎሽምን ሰርግ ምን ይመስላል የሚለውን አለፍ አለፍ እያልኩ ቪዲዮውን እያስገባውኝ ይዤላችሁ መጥቻለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርትን ይዤላችሁ የመጣሁት እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ መግቢያው ላይ እንዳያችሁት አቶ ጎሽምና ወይዘሮ ዛህራ ሰርጋቸው በአማረ መልኩ ተደግሶላቸዋል። እንደዚሁም በተለይ አምነንና ቤሊን በወይዘሮ ዛህራና በአቶ ጎሽም ሰርግ ከልክ በላይ የሆነ ደስታ ይታይባቸዋል። እርግጥ አምነን ከፍቶታል። እንግዲህ አንዳንዴ በደስታ ውስጥም ለቅሶ አለ፣ በደስታ ውስጥም ሀዘን አለ። አንዳንዴ የምናስታውሳቸው ፓርቶች ስላሉ ለምሳሌ አንድ ሰው ሲያገባም ሆነ የሆነ ክስተት ላይ ሌላ የምናስታውሳቸው አካሎች ይኖራሉ። ለምሳሌ አሁን አምነን እየተናገረው እንዳለው ከሆነ እናቱን እንዳስታወሰ በወይዘሮ ዛህራ ውስጥ ብዙ የእናቱ ማስታወሻዎች እንዳሉ ነው እየተናገረ ያለው። እንባውንም መቆጣጠር ያቃተው ለዚህ ነበረ። እና ወይዘሮ ዛህራ እርግጥ ጎሽምን በማግባቷ ደስተኛ ብትሆንም በሶኒያ ደግሞ አዝናለች። እንግዲህ ወይዘሮ ዛህራና ሶኒያ ለረዥም ጊዜ የሚተዋወቁ የልብ ጓደኛሞች ቢሆኑም እንግዲህ በስተመጨረሻ የተፈጠረው ነገር እንደምታዩት ወይዘሮ ሶኒያ ከልቧ የምትወደውን ሰው ወይዘሮ ዛህራ ማግባቷ ነው። ወይዘሮ ዛህራ በዚህ ነገር ላይ ብዙ ደስተኛ ባትሆንም ነገር ግን ጎሽም ለሶኒያ እንደማይሆናት ነግረዋታል እና አምነንም እሷ የሚወዳትን ብታገባ ይሻላል ብለው ነግረዋታል። ማንም ሰው የሚወደውን ሳይሆን የምንወደውን ሳይሆን የሚወደንን ብናገባ ነው ብዙ ጊዜ እንደ መልካምነት እንደ መልካም እድል የምንቆጥረው። ብዙ ጊዜ እኛ ሰዎች በጣም ትልቁን ፈተና ማለፍ ያቅተናል። ምንድነው? እኛ የምንወደውን ሰው እንጂ የሚወደንን ሰው አናውቅም። ብዙ ጊዜ ምናልባት የምንወደው ሰው ላይወደን ይችላል እኛን እና በልባችን ያለው ደስታ ደግሞ ምናልባት ያንን የምንወደውን ሰው ማግኘት ሊሆን ይችላል። ነገር ግን በስተጀርባ ጸጸቱ ከፍ ያለ ነው የሚሆነው። በተለይ በወጣትነት የተለያዩ ከአንዴ በላይ የማይደገሙ ነገሮች አሉ። አንዳንድ ነገሮች እና ጊዜ ቢመለስ ብዙ የምናስተካክላቸው ጊዜ ወደ ኋላ ቢመለስና ማስተካከል የምንፈልጋቸው ብዙ ነገሮች አሉ። እርግጥ እያንዳንዳችን ከህይወታችን፣ ምክንያቱም ያ ነገር መጀመሪያ አካሄዳችን ስህተት ስለነበረ ስህተትና ጅራት ወደ ኋላ ነው እንደሚባለው ነገሮች ካለፉ በኋላ ነው ሰዎች እርግጠኛ የሚሆኑት። እንግዲህ ወደ ወይዘሮ ዛህራና ወደ አቶ ጎሽም ስንመለስ እንግዲህ መልካም የትዳር ዘመን ይሆንላችሁ ብለናል ለወይዘሮ ዛህራና ለአቶ ጎሽም። በተቃራኒው በወይዘሮ ዛህራና በአቶ ጎሽም ሰርግ ወይዘሮ ሜርሲ ሲከፋት ይታያል። ደስተኛ አልሆነችም። ብዙውን ለማስመሰል እየሞከረች ነው ያለችው፣ ከነሱ ጋር ፈገግ ለማለት ለመሳቅ፣ ለመጫወት። ነገር ግን ምንም ደስታ አይታይባትም። እሱ የሆነው እንግዲህ ከባለፉት ፓርት ላይ እንዳያችሁት ትልቅ ሰው ያገባል እንዴ ብላ በተናገረችውና አንቺ ባል ያጣሽ እንደሆነ እሷ ዝም ብላ ተቀመጥ ወይ የሚል መልስም ተሰጥቷት ነበረ። ይህ ብቻ ሳይሆን አቶ ጎሽም ከወይዘሮ ዛህራ ጋር የሚግባባበት የወይዘሮ ዛህራን የመሰለ ባህሪ ያለው። ወይዘሮ ዛህራ በመልካምነት በግልጸኝነት እንደዚሁም በታማኝነት ነው የምትታወቀው። እንግዲህ ወይዘሮ ዛህራ ከዚህ ቤት
ብዙ ምስጢር ይዛለች። በተለይ በሜርሲ ላይ ብዙ ነገር ይዛለች። አምነንንም ደግሞ በቻለችው አቅም እንደ እናት እየጠበቀችው ትገኛለች። ይጎዳዋል ብላ እያሰበች ያለውን ነገር ሁሉ ልክ እንደ እናት እየተጠነቀቀችለት ነው ያለችው። በተመሳሳይ መልኩ ጎሽምም እንደዚሁ ለቤቱ ለቤተሰቡ በቤት ውስጥና በግቢ ውስጥ ለሚከናወነው ነገር ሁሉ በታማኝነት ከአምነን ጎን እንደሚሆን ይህ ቤተሰብ ይበልጥ እየጠነከረ እንዳለ እያንዳንዳቸው አስወጣቸዋለሁ ብዬ ያሰብኳቸው ሰዎች ይበልጥ እየጠነከሩ ነው። አይኔ ላይ እንደዚሁ እያየኋቸው ጠነከሩ። እኔ ደግሞ በተቃራኒው ጄሪም ወጣች፣ ሲፈንም ወጣች፣ አሁን ሙስጠፋ ነበር ያለው፣ እሱም እኔን እየተባበረኝ አይደለም በማለት እንግዲህ ወይዘሮ ሞርዚናም ወደ ቤት መጥታለች። እንደሚታወቀው ወይዘሮ ሴማ ለራሱ ብዙ እየተባበሩባት ነው ያለችው ሜርሲ ላይ። ሜርሲ ደግሞ የብቸኝነት ስሜት ስለተሰማትም ሊሆን ይችላል እና ብዙም ደስታ አይታይባትም። በዚሁ ተመሳሳይ ማሪያ ለራሱ ያን ያክል ደስታ አይታይባትም። እንግዲህ ማሪያ ከባለፈው ፓርቲ ላይ እንዳያችሁት አምነን ማግባት ሰሞኑን ሰርግ አለ እዚህ ቤት ብሎ ሲናገር እሱ ሊያገባ እየፈለገና የሚያገባት ሴት ደግሞ እሷን ነበረ የመሰላት። እንግዲህ በንግግሩ ላይ አይታችኋት ከሆነ በጣም ፈገግ ብላ ደስ ብሏት ነበረ ስትመለከተው የነበረው። እርግጥ ቤሊንም በጣም ደስ ብሏት ነበረ። ቤሊንና ማሪያ ተመሳሳይ የሆነ ሀሳብ አስበው ነው እኔን ሊሆን ይችላል የሚል አስበው ነው። ወይዘሮ ሴማን በወቅቱ አየሽ ብላት ነበረ በጠቀሳ ማሪያና ወይዘሮ ሴማ ሲተያዩ በቃ የሆነ የተሳካ ነገር እንዳለና ሲደሰቱ እየተያዩ እያወሩ ነበረ በጠቀሳ። እንግዲህ በስተ መጨረሻ የተናገረው አምነን ደግሞ ወይዘሮ ዛህራ ልታገባ ነው፣ በቅርብ ሰርግ ይኖራል ብሎ ነበረ የጨረሰው ንግግሩን። ማሪያ በጣም ተናዳ ነበረ በወቅቱ። ቤሊን ደግሞ ደስታዋ በዛው ቀጥሎ ነበረ። ምክንያቱም የወይዘሮ ዛህራ ደስታ የእሷ ደስታ እንደሆነ አድርጋ ነው የምታየው ወይዘሮ ዛህራና ቤሊን አምነንም ጭምር ወይዘሮ ዛህራን እንደ እናታቸው የሚያዩዋት ሲሆኑ የእናታቸው ደስታ ደግሞ ያስደስታቸዋል። እንግዲህ አምነን ካሁን በፊትም በዚህ ነገር ላይ ፈቃደኛ ነሽ ወይ፣ ጎሽምን ትወጂዋለሽ ወይ ብሎ ሁሉ ጠይቋት ነበረ። ወይዘሮ ሜርሲ ደግሞ እንዳያቸዋት በጣም ከት ብላ ነበር የሳቀችው፣ ድምጿን ከፍ አድርጋ ትልቅ ሰው ያገባል እንዴ እያለች ንግግራቸውን ጨርሰው ሁላቸውም ወደ ክፍላቸው ከሄዱ በኋላ ለራሱ አሸ ወይና እያለች የወይና አበባዬ ምናምን እያለች በመሳቅ እንትን ሳይሆን በሰርግ ላይ ይህ ዘፈን ያለ ነው፣ የተለመደ ነው፣ ተገቢም ሊሆን ይችላል። ነገር ግን በዚህ መልክ እየተሳቀ አይደለም ነበር የሚዘፈነው። ይሁንና እንግዲህ በዛም መልኩ እንደ ቀልድ ነበር ያየችው። ዛሬ ግን በተግባር ስታየው እንደዚሁ ቤተሰቡ እየጠነከረ ስታየው ሞርዚና አለች፣ ወይዘሮ ሴማ አለች፣ እንደዚሁ ቤሊን ተሽሏታል። አምነንም በዚህ ልክ ማርክም መጥቷል። ማርክ ደግሞ ለዚህ ቤት በጣም ታማኝ የሆነ ሰው እንደሆነ ይታወቃል። ማርክ እንግዲህ ወይዘሮ ሶኒያ ልጅ ነው። ቢሆንም ማርክ የወይዘሮ ሶኒያ ልጅ መሆኑን ማነው ጎሽም አያውቅም ነበረ። ወይዘሮ ሶኒያ ጋር ብዙ በፍቅር አብረው ሲኖሩ ብዙ ነገሮችን አብረው ሲያሳልፉ፣ ነገር ግን ልጅ እንዳላት ሁሉ አልነገረችውም ነበር። ነገር ግን በተቃራኒ ቦታ ነው የሰማው። እንግዲህ ማርክ በአሁኑ እርግጥ በነ ወይዘሮ ዛህራ ደስተኛ ቢሆንም የእናቱ ሁኔታ ግን በጣም አሳዝኖታል። ምናልባትም ማርክ ጸባዩ ሊቀየር ይችላል የሚልም ጥርጣሬ አለ። ወይዘሮ ሶኒያ በጣም አዝናለች በዚህ በተፈጠረው ነገር ላይ። ጎሽምን በጣም ከሰዎች ላይ ታደርጋ የምታየው በቃ ለሷ ልዩ ሰው ነው። እንዴት ወይዘሮ ዛህራ የልጅነት ጓደኛዬ፣ አብሮ አደግ ጓደኛዬ እዚህ ድረስ አብረን በመልካም በክፉ
አብረን የሆን እንደዚሁም ጎሽምን እንደምወደው በተደጋጋሚ የምነግራት ለሷ ነው። እንዴት በዚህን ልክ እኔ የምወደውን ሰው ታገባለች የሚል ሀሳብ በሶኒያ ላይ ይታያል። ሶኒያ በጣም ልቧ የተሰበረ ይመስላል። እንግዲህ እስካሁን ድረስ ማርክ ለራሱ እናቱን ለማረጋጋት እየሆነ ያለው ነገር ትክክል እንደሆነና ይልቁንስ በወይዘሮ ዛህራ ደስታ እንድትደሰት የምትወጂው ሰውየው የምትወጂው ከሆነ ደግሞ በደስታው ልትደሰች ይችላል አይነት ባህሪ ነው ያለው። ነገር ግን እኛ ሰዎች ምንም ቢሆን እናቶቻችን ደካማ ጎኖቻችን ናቸው፣ ደካማ ፓርቶቻችን ናቸው። በዚህ ከቀጠለች ወይዘሮ ሶኒያ በጣም ጉዳቱ መጠኑ ከፍ እያለ ከመጣ ማርክ የመቀየር ባህሪ ያመጣል። ያ ማለት ደግሞ ለቤተሰቡ በጣም ከባድ ነገር ነው። እንግዲህ ማርክ በታማኝነት ከራሱ በላይ የሚያምነው አምነን ለማርክ ብዙ ምስጢሮችን ነግሮታል። በተለይ ሜሊክ ከሞተ ወደዚህ ወደ ማርክ ነበር የደወለው። ከሱም ጋር አብረው ቀብረውታል። እንግዲህ ያንን ስራ የሚያውቀው ያንን ቦታ የሚያውቀው ይህን ሁሉ ያደረገው አብሮት ነው። እስካሁን ድረስ ለማንም ትንፍሽ አላለም፣ ለማንም አልተናገርም። ስለዚህ ይህም ቤተሰብ የከዳለት ቤተሰቡ ትልቅ አደጋ ላይ ይወድቃል። እንግዲህ እስካሁን ድረስ በማርክ ላይ ይህን ነገር አይታይም። በጣም ደስ በሚል ሚዛናዊ በሆነ መንገድ ነው እየሄደ ያለው። በጣም አስተዋይ እንደሆነ ነው እስካሁን ድረስ እየታየ ያለው። ነገር ግን ማንኛውም ሰው መልካምነቱን ይዞት ነው የሚቀየረው። ባይዘው ወይ ጸባዩ ሲቀየር በጣም መልካም፣ በጣም ታማኝ፣ በጣም ምስጢረኛ የምትሉት ሰው ያ ሰው ብዙ ጊዜ ሲቀየር ከነ ያዘው ምስጢር አብሮ ነው የሚቀየረው። ከሱ ጋር የደበቃችሁት ምስጢር እንዳለ ሚዲያ ላይ እንደዚሁ ሜዳ ላይ ሁሉ የሚበተንበት አጋጣሚ ይፈጠራል። እና እርግጥ አንዳንድ ሰዎች ጸባያቸው ሲቀየር ከእናንተ ዝም ብለው ነው የሚርቁት። ለጓደኛም፣ ለቤተሰብም፣ ለሌላም ሰው እናንተ ስላደረጋችሁት ነገር፣ እናንተ እዛ ሰው ላይ ስለደበቃችሁት ምስጢር፣ እዛ ሰው ጋር ያማከራችሁትን እያንዳንዱ የግል ህይወታቸውን፣ የግል ታሪካቸውን እንደዚህ ደግሞ ከባባድ የሆኑ ወንጀሎችን በሚስጥር መልኩ እንኳንስ አግዘዋችሁ ምናምን ይቅርና እንደሱ በቃ እያንዳንዱ ያደረጋችሁትን ነገር፣ እያንዳንዱ ያላችሁትን እና ያስቀመጣችሁትን የደበቃችሁትን እያንዳንዱ ነገር ሁሉንም ይዘውት ነው የሚገለበጡት ማለት ነው። አንዳንዶቹ ደግሞ በተቃራኒ ምንም ነገር ሳያሰሙ ብዙ ጊዜ ምክንያታቸውን እንኳን ሳይነግሯቸው በቃ ይሰወራሉ፣ ከእናንተ ይጠፋሉ። እና ሚስጥሩን ሁሉ ከሚገለብጡት፣ ሚስጥሩን ሁሉ የደበቁትን ሁሉ አውጥተው ከሚያሰጧቸው ይልቅ በሳይለንት የሚቀየሱት ሰዎችን ይመቹኛል። ምክንያቱም አስተዋይ ናቸው። ከዚያ ሰው ጋር መልሼ ልገናኝ እችላለሁ፣ መልሼ የተሳሳተ መንገድ ሄጄ እንዳልጸጸት፣ እንደዚሁም ደግሞ ምንም እንኳን ዛሬ ላይ ቢያስቀይመኝ፣ ምንም እንኳን ዛሬ ላይ ለሱ ጥሩ ግምት፣ ጥሩ አመለካከት ባይኖረኝም ነገር ግን ያሳለፍነው ጊዜ ጥሩ የሚባል ነበረ ብለው የድሮውን መልካምነት አስበው በዛ ላይ ደግሞ እነሱ በሚያጋልጡት ነገር የእናንተ ህይወት እንደሚበላሽ ስለሚያውቁ ህይወቱንም ከማበላሽበት እኔም ከምርቀው ቢያንስ ከኔ ጋር የተደበቀውን ነገር ደብቄለት ብቆየስ የሚል ጥሩ የሆነ አፈጣጠም፣ ጥሩ የሆነ መለያየትን የሚለያዩ ሰዎች አሉና ጥሩ ሰው፣ ጥሩ ጓደኛ ፈጣሪ ይስጠን። መልካም ጓደኛ የፈጣሪ ስጦታ ነው። ባይዘው ልክ እንደ መልካም ትዳር ብዙ ሰው ስለፈለግን ወይም የሆነ ገንዘብ ስላለን ወይም የሆነ ከነዛ ጓደኞቻችን ጋር የሆነ እኩል የምንሆንበት ፓርት ስላለ ምናምን ይመስለናል። ወይም ደግሞ የሆነ ገንዘብ ምናምን አይደለም። በማንኛውም የህይወት ደረጃ ላይ በጣም ጥሩ የሚባሉ ጓደኞች አሉ። እንደገና ደግሞ በጣም በቃ ብዙ ሰው የሚቀናበት ህይወት ኑሯቸው
ጓደኞቻቸው ደግሞ በተቃራኒ በጣም ከባባድ የሆኑ እንኳንስ ሚስጥር ለመጠበቅ ህይወት ለራሱ መስዋዕት ሊያስደርጉ የሚችሉ ሁሉ ጓደኞች አሉና በጥቅሉ በእኛ ትግል በእኛ ሀብት በእኛ ዝና በእኛ ስልጣን የምናመጣቸው ነገሮች አይደሉም። ጓደኛና ትዳር ወደ ህይወታችን ልናመጣቸው አንችልም። አንድ ሰው ገንዘብ ካለው የሆነ አንዳንድ የተሟሉ ነገሮች ካሉት ጥሩ ቤት ሊሰራ ይችላል። በጣም ደስ የሚል ነገር ከቁስ አንፃር ማለት ነው ሊሰራ ይችላል። ነገር ግን መልካም ጓደኛን መስራት አይችልም፣ መግዛት አይችልም። መልካም ትዳርንም እንደዚሁ። ይህ ደግሞ ማረጋገጫ ነው። መልካም ጓደኛ መልካም ትዳር የፈጣሪ ስጦታ መሆኑን ማረጋገጫ ነው። ብዙ ሰዎች በራሳቸው ሞክረው በገንዘባቸው በፈለጉት ነገር አይተው ያልተሳካ ነገር ስለሆነ ሌላው ደግሞ በተቃራኒው ምንም ሳይለፋ ፈጣሪ ብቻ ሰጥቶት መልካም ጓደኛ የታደለ ብዙ በደሎችን ብዙ ክፉ ቀናቶችን አብሮ የሚያሳልፍ የሚተባበር የሚያግዝ የሚመክር ጓደኛ ይኖረዋል። እና ምንድነው ከርዕሱ በጣም ርቄ ሄጃለሁ። በሀሳብ ወደ ድራማው እንመልስ። እንግዲህ ቤሊን ደስተኛ ናት በሰርጉ፣ እንደዚሁ በወይዘሮ ዛህራ ደስታ በጣም ደስተኛ ናት። አቶ ጎሽምና ወይዘሮ ዛህራ እንግዲህ በዚህ ቤት አብረው ይኖራሉ። አቶ ጎሽምም ስራውን ይቀጥላል በዚሁ በአትክልት ስራው፣ ወይዘሮ ዛህራ ደግሞ በዚሁ ቤቱን ቤተሰቡን በመንከባከብ ትቀጥላለች ማለት ነው። ይህን ቤተሰብ ይበልጥ እያጠነከረ ያለ በጣም ደስ የሚል ፓርት አለው። እንግዲህ ማርክ ደግሞ ታማኝነቱን በዚህ ይቀጥላል። እናቱን መክሮ ወደ ጥሩ እሳቤ ይመልሳታል የሚል ግምት አለ። እንግዲህ አቶ ካርታን የወይዘሮ ዛህራና የአቶ ጎሽምን ሰርግ በማስመልከት በቅርብ ደግሞ ሌላም ሰርግ እንበላለን የሚል ሀሳብ አምጥቷል። ወይዘሮ ሴማም በዚሁ ተመሳሳይ በቅርብ ደግሞ ሞቅ ያለ ሰርግ ይኖረናል ብላለች። እንግዲህ አቶ ካርታና ወይዘሮ ሴማ ሀሳባቸው አሁንም ተመሳሳይ ነው። ሁለታቸውም አምነንና ማሪያ እንዲጋቡ ነው የሚፈልጉት። ቤተሰባዊ ትስስር እንዲኖረው ይፈልጋሉ ሁለታቸውም። አምነን ደግሞ በተቃራኒው አሁን በተለይ በዛሬው ፓርቲ ላይ ለቤሊን ለየት ያለ አመለካከት ሰጥቷታል። እንግዲህ ከአሁን በፊት እንዳያችሁት ቤሊን አምነንን ይቅርታ ለመጠየቅ ወደ ክፍሉ ስትገባ እሱን ከማሪያ ጋር አይታው በጣም ቅር ብሏት ነበረ። በአሁኑም ፓርቲ ላይ ቤሊን ፎከስ እያደረገች የነበረችው በሰርጉ ላይ እንደዚሁም በዝግጅቱና በሚስተናገዱ ሰዎች ላይ በወይዘሮ ዛህራ ፍላጎት ላይ እያንዳንዱ ነገር የተመሰረተ ነበረ። ትኩረቷን ከአምነን አንስታ ነበር። ምክንያቱም በአምነን ተናዳበታለች። ይቅርታ ልትጠይቀው ወደ ክፍሉ ስትገባ ከማሪያ ጋር ነው ያያት። ከማርያም ጋር በጣም ደስ በማይል ሁኔታ ነበር ያየቻቸው። እሱ ደስተኛ ሆኖ እሷም በጣም ደስተኛ ሆና የሌለ ታሪክ ውስጥ ገብተው ነበረ ያየቻቸው እና በቃ ይሄ ልጅ ለእኔ አይሆነኝም ብላ ትታው ነበረ። ለዚህም እንግዲህ በአሁኑ ላይ ወደ አምነን ፎከስ ማድረጓን ትታ ሰርጉ ላይ ብቻ ነበረ ትኩረት እያደረገች የነበረው። አምነን ደግሞ ይህ ነገር ረብሾታል። እሷ ለሱ ትኩረት አለመስጠቷ፣ ያን ያክል ለሱ ቦታ አለመስጠቷ በጣም ረብሾት ነበር። እሷን ሲከታተል ነበረ የነበረው። እንግዲህ በቅርብ ለምን ጸባይዋ እንደዚህ እንደሆነ፣ ለምን ቤሊን እንደዚህ ፎከስ ያደረገችው እሱን ሙሉ ለሙሉ የረሳችው ያክል ነው እየሆነች ያለችው እና ይህ ነገር በጣም አበሳጭቶታል አምነንን። በቅርብ በራሱ ጊዜ ቤሊንን ይቅርታ ጠይቋት ወደ ቀድሞ ቦታቸው ይመለሳሉ ብለን ተስፋ እናደርጋለን። ቤሊንና አምነን በቅርብ ባይሆንም ዞሮ አብረው ነው የሚሆኑት። ነገር ግን ከዛ በፊት ብዙ ማለፍ ያለባቸው መታገስ ያለባቸው በጣም እልህ አስጨራሽ የሆኑ መንገዶችን አብረው የሚሄዱ ነው የሚሆኑት። እንግዲህ ቤሊን በአምነን ዙሪያ ያሉት ሴቶች ሁሉ ቢያናድዷትም ንደቷ ግን ሆነ መጥፎ መንፈስ ያለው ቅናት አይደለም።
አምነን ግን በተቃራኒው ቤሌን ራሷን ስለምትጠብቅና ሌሎች ሰዎችን ስለማትቀርብ ነው እንጂ አምነን በዚህ ነገር ላይ ብዙም ትዕግስት የለውም። ይሁንና እንግዲህ ቤሌን ብዙ ትዕግስቶችን ብዙ መንገዶችን በትዕግስት መራመድ ሳይኖርባት አይቀርም። እንደዚህ እንደታየው እንዳሁኑ ከሆነ በጣም ከባድ መንገዶችን ታልፋለች። ነገር ግን በስተመጨረሻ አምነንና ቤሌን አብረው የሚሆኑበት አጋጣሚ እንዳለ ብዙዎቻችን እርግጠኛ ነን። እንግዲህ በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ